በአሜሪካ የምክር ቤት አባላት መካከል በተነሳ ያልተጠበቀ የውስጥ አመጽ በዶናልድ ትራምፕ ከፍተኛ ግፊት ሲደረግበት የነበረውና የመራጮችን ዜግነት የሚያጠብቀው ሴቭ አክት ውድቅ ተደርጓል። ሪፐብሊካኖች በራሳቸው ፓርቲ ላይ ያመጹት ለምንድን ነው? ትራምፕስ ምን ለማድረግ ዝተዋል? በሌላ በኩል የዓለምን የነዳጅ አቅርቦት መስመር የሚቆጣጠረው የሆርሙዝ የባህር ሰርጥ ላይ አዲስ የጦርነት ደመና አንዣቧል። ኢራን ለድርድርም ለጦርነትም ዝግጁ ነኝ ስትል ለአሜሪካ ያስተላለፈችው አስገራሚ መልእክትና በባህር መስመሩ ላይ የጣለችው አዲስ የ60 ቀናት ገደብ ምን አንድምታ አለው? የኃይል ሚዛኑን የሚቀይሩትን እነዚህን ሁለት አበይት ክስተቶች ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በሪፐብሊካኖች አመጽ ምክንያት የሴቭ አክት የድምፅ አሰጣጥ ሂደት በምክር ቤቱ ውድቅ መደረጉ ተሰምቷል። የአሜሪካን የምርጫ ስርዓትን ለማሻሻልና መራጮች የአሜሪካ ዜግነት ያላቸው መሆኑን የሚያረጋግጥ ሰነድ እንዲያቀርቡ ለማስገደድ በፕሬዝዳንት ዶናልድ ትራምፕና በሕዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰን ከፍተኛ ግፊት ሲደረግበት የነበረው ሴቭ አክት ወይም የአሜሪካ መራጮች ብቁነት ጥበቃ አዋጅ በምክር ቤቱ ውስጥ በተነሳው የውስጥ አመጽ ውድቅ ሆኗል። ለዓመታዊው የሀገር መከላከያ ፖሊሲ ረቂቅ አዋጅ ጋር አዋህዶ ለማሳለፍ የተሞከረው የስርዓት ድምፅ አሰጣጥ 13 የሪፐብሊካን የፓርላማ አባላት ከዲሞክራቶች ጋር በመተባበር አይሆንም በማለታቸው በ224 ለ198 ድምፅ ውድቅ ተደርጓል። ይህ ክስተት በምክር ቤት ውስጥ አብላጫ ወንበር ባላቸው ሪፐብሊካኖች መካከል ያለውን ከባድ የውስጥ መከፋፈል በግልጽ ያሳየ ሆኗል ሲሉ ዋሽንግተን ፖስት እና አክሲዮስ የዜና ወኪሎች ዘግበዋል። የድምፅ ብልጫው የተገኘው በዲሞክራቶች ጥንካሬ ሳይሆን በራሳቸው በሪፐብሊካኑ አመጽ ነውም ተብሏል። በሪፐብሊካኑ የፓርላማ አባልና ፓውሊና ሉና የተመራው ይህ ቡድን ሕጉ ከመከላከያ በጀት ጋር ተያይዞ ወደ ሴኔት እንዲያልፍ የተደረገበትን ስልት ተቃውመዋል። ምክንያታቸውም ደግሞ ሕጉ በዚህ መልክ ከሄደ ዲሞክራቶች የሚበዙበት ሴኔት የሕጉን ዋና ዋና ክፍሎች ወይም የዜግነት ማረጋገጫ ግዴታዎችን ጨምሮ በቀላሉ ቆርጦ ይጥላል የሚል ነው። ይልቁኑ ሕጉ በቀጥታ በመከላከያ በጀቱ ዋና ጽሑፍ ውስጥ እንዲካተት እንጂ በተጓዳኝ ስርዓት እንዳይ ያስፈልገዋል። ፕሬዝዳንት ዶናልድ ትራምፕ ይህ ሕግ እንዲጸድቅ ከፍተኛ ፍላጎት እንዳላቸው ተነግሯል። ሌላው ቀርቶ በሁለቱም ወገን የተስማሙበትን የቤት ልማት ረቂቅ አዋጅ የመራጮች ሕግ ካልጸደቀ አልፈርምም በማለት ሰነዶችን እያገቱ ይገኛሉም ተብሏል። አፈጉባኤው ማይክ ጆንሰን አሁን ላይ ከፍተኛ የፖለቲካ ጫና ውስጥ ወድቀዋል የተባለ ሲሆን ፓርቲያቸውን አንድ አድርገው ሕጉን በሌላ መንገድ ለማሳለፍ በሚቀጥሉት ቀናት ከራሳቸው አባላት ጋር ከባድ ድርድር ለማድረግ ተገደዋል። ሪፐብሊካኖች ድምፅ መስጠት የሚችሉት ሕጋዊ የአሜሪካ ዜጎች ብቻ መሆን አለባቸው። ስለዚህ መታወቂያ ወይም የልደት ሰርተፍኬት በግንባር ቀርቦ ማሳየት ግዴታ ነው ሲሉ ዲሞክራቶችና የሲቪል ማህበራት ደግሞ በአሜሪካ ሕግ መሰረት ዜጋ ያልሆነ ሰው ድምፅ መስጠት ቀድሞውኑ ከባድ የወንጀል ቅጣት የሚያስቀጣና የተከለከለ ነው። ይህ አዲስ ሕግ ከመጣ ግን የፓስፖርትና የልደት ሰርተፍኬት በቀላሉ ማግኘት የማይችሉ በሚሊዮን የሚቆጠሩ ዝቅተኛ ገቢ ያላቸው ሕጋዊ አሜሪካውያንን በተለይ ሴቶችና ጥቁር አሜሪካውያንን ከመዝገብ ያግዳል በሚል እየተሟገቱ ይገኛሉ። ይህ ውድቀት እንደ አውሮፓውያን አቆጣጠር የ2026 አጋማሽ ምርጫ ከመድረሱ በፊት በዋሽንግተን ዲሲ ያለውን የፖለቲካ ፍጥጫ ይበልጥ ያፋፋመው ክስተት ሆኖ ተመዝግቧል። ወደ ሌላው ሰበር መረጃችን ስናልፍ ደግሞ ኢራን በድርድር ላይ ነን፣ ነገር ግን ለጦርነትም ተዘጋጅተናል ስትል አውጃለች። የኢራኑ ከፍተኛ ተደራዳሪና የፓርላማው አፈ ጉባኤ መሐመድ ባቂር ቃሊባፍ ሀገራቸው ከአሜሪካ ጋር የዲፕሎማሲ ንግግር እያደረገች ቢሆንም ለማንኛውም አይነት ወታደራዊ ግጭት ሙሉ በሙሉ ተዘጋጅታለች ሲሉ ገልጸዋል። አፈጉባኤው በኢራን ብሔራዊ ቴሌቪዥን በሰጡት ይፋዊ መግለጫ በሆርሙዝ የባህር ሰርጥ ላይ የሚፈጸም ማንኛውንም አይነት የተኩስ አቁም ስምምነት ጥሰት ኢራን እንደ ጦርነት ትንኮሳ እንደምትቆጥረውና ያለምንም ምላሽ እንደማታልፈው አስጠንቅቀዋል። እኛ ውይይትን እናስቀድማለን ያሉት ቃሊባፍ ነገር ግን የተደረሱ ስምምነቶች ተግባራዊ ካልሆኑ ለጦርነት ዝግጁ ነን፣ ተገቢውንም ምላሽ እንሰጣለን ብለዋል። ከቅርብ ጊዜው የኢራን አሜሪካ የጦርነት ማቆም ስምምነት በኋላ የሆርሙዝ የባህር በር በምንም መልኩ ወደ ቀድሞ ይዞታ እንደማይመለስና በኢራን ቁጥጥር ስር እንደሚሆንም አፈጉባኤው ተናግረዋል። ይህ በእንዲህ እንዳለ አሜሪካ የገባቻቸውን ግዴታዎች ሙሉ በሙሉ እስካልተወጣች ድረስ ቴሄራን ወደ ሌላ ተጨማሪ ድርድር እንደማትገባም አስታውቃለች።
በአሁኑ ወቅት ኢራን እያደረገች ያለችው ስብሰባና ጥረት በሁለቱ ሀገራት መካከል የተደረሰውን የመግባቢያ ስምምነት ተፈጻሚነት ለማረጋገጥ ብቻ ያተኮረ ነው ያሉት ቃሊባፍ አሜሪካ ቀደም ሲል ቃል የገባቸውን ሳትፈጽም አዳዲስ አጀንዳዎችን ይዛ ለመደራደር የምታደርገውን ሙከራ ቴሄራን እንደማትቀበለው አጥብቀው አሳስበዋል። የሆርሙዝ ሰርጥ መተላለፊያን በተመለከተም ቃሊባፍ የኢራንን ጠንከር ያለ አቋም ያንጸባረቁ ሲሆን ስልታዊ ጠቀሜታ ያለውን ይህንን የባህር መተላለፊያ መስመር ኢራን ከኦማን ጋር በጋራ እንደምትቆጣጠረውና በሉዓላዊ መብቷ ላይ ደግሞ ለአፍታም ቢሆን እንደማትደራደር ይፋ አድርገዋል። አክለውም በአሜሪካና በኢራን መካከል በተፈረመው የመግባቢያ ስምምነት መሰረት በሆርሙዝ ሰርጥ በኩል ለንግድ መርከቦች የሚፈቀደው ያለ ክፍያ ነፃ መተላለፊያ ለ60 ቀናት ብቻ የተገደበ መሆኑን ይፋ አድርገዋል። ይህ የ60 ቀናት የስምምነት ጊዜ ካለቀ በኋላ የትራፊክ ፍሰቱን ለማስተዳደርና የአገልግሎት ክፍያ ለመጣል ከኦማን ጋር በጋራ የተቋቋመው ኮሚቴ ውይይት እየቀጠለበት መሆኑንም አመልክተዋል። ኢራን በአሁኑ ወቅት የያዘችው አቋም መጀመሪያ የገባውን ፈጽም ከዚያ እንነጋገራለን የሚል ነው። ስምምነቱ አሜሪካ ለኢራን የ300 ቢሊዮን ዶላር የገንዘብ ድጋፍ እንድታመቻችና ወደ 20 ቢሊዮን ዶላር የሚጠጋ የታገዱባትን ገንዘብ እንድትለቅላት ያዛል። ቃሊባፍ አሜሪካ እነዚህን የፋይናንስ የቅጣት ማቅለያ ግዴታዎች ለማዘግየት እየሞከረች እንደሆነ በመረዳታቸው የኒውክሌር ቁጥጥርና ሌሎች ተያያዥ ድርድሮችን እንደመያዣ በመጠቀም ዋሽንግተንን እያስገደዱ ይገኛሉ። የዓለም ሩብ ያህል የነዳጅ አቅርቦት የሚያልፍበት የሆርሙዝ መተላለፊያ ከጦርነቱ በፊት ለማንኛውም የንግድ መርከብ ያለ ክፍያ ክፍት የነበረ ዓለም አቀፍ የባህር መስመር ነው። አሁን ግን ኢራን ይህ የ60 ቀናት የስምምነት ጊዜ ካለቀ በኋላ መርከቦች ላይ የመተላለፊያ ታሪፍ ወይም ክፍያ ለመጣል እያቀደች መሆኑን በይፋ አሳይታለች። ይህ ደግሞ በዓለም አቀፍ የንግድና የነዳጅ ዋጋ ላይ ከፍተኛ ውጥረት ሊፈጥር ይችላል ተብሎም ተሰግቷል። አሜሪካ በተለይም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህ ዓለም አቀፍ የውሃ መስመር በመሆኑ ማንም ሀገር ክፍያ ሊጠየቅበት አይችልም በሚል ውድቅ ቢያደርጉትም ኢራን ግን ከኦማን ጋር የጋራ ኮሚቴ በማቋቋም አካባቢውን በራሷ ሕግ ለመምራት የተንቀሳቀሰች ትገኛለች። ኢራን የሉዓላዊነት ይገባኛል ጥያቄዋን ከኦማን ጋር ማጋራቷ ጉዳዩን የሁለትዮሽ የድንበር መብት አስመስሎ ዓለም አቀፍ ተቃውሞዎችን ለመቀነስ የታለመ ዲፕሎማሲያዊ ስልት ነው። ኦማን በባህረ ሰላጤው ቀጠና እንደ ገለልተኛና አስታራቂ ሀገር የምትታወቅ በመሆኑ ከኢራን ጋር የጋራ አስተዳደር ለመፍጠር መስማማቷ ለአሜሪካና እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ላሉ የቀጠናው ሀገራት ትልቅ የራስ ምታት ሆኗል። የቃሊባፍ ንግግር የሚያሳየው ኢራን የተደረሰውን የመግባቢያ ስምምነት እንደ አሜሪካ ሽንፈት የምትቆጥረው መሆኑንና ከጦርነቱ በኋላ በቀጠናው ላይ አዲስ የኃይል ሚዛን ለመፍጠርና የሆርሙዝ የባህር ሰርጥን የፖለቲካና የኢኮኖሚ መጠቀሚያ ለማድረግ ቆርጣ መነሳቷን ነው። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን እንዲሁም ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩን።